እንግዲህ በብዙዎች ዘንድ በጉጉት ሲጠበቅ የነበረው ጨዋታ ትናንትና ተደርጓል። አብዛኛው ሰው እንግዲህ ኦልሞስት ግማሽ የሚሆነው የዓለም ህብረተሰብ ከጠበቀው ውጪ ሆኖ አግኝተውታል። ጨዋታውን አርሰናል ያሸንፋል በሚል ግሩፕ ውስጥ የነበሩ ሰዎች ማለት ነው። ፒኤስጂ በቀላሉ ያሸንፋል ያሉ ሰዎች ነበሩ። እነሱም በተወሰነ መልኩ እንግዲህ ግምታቸው ተሳክቷል። ምክንያቱም ፒኤስጂ በቀላሉ ያሸንፋል ብለው ገመቱ እንጂ 4-0 ምናምን ወይ 2-1 ወይ 3 እንደሚያገባ ነበር ኤክስፔክት ያደረጉት። ነገር ግን ያው እንደተጠበቀው አይደለም። ምክንያቱም ብዙ ሰዎች የትላንቱን ጨዋታ ካዩ በኋላ አርሰናልን ክሪቲሳይዝ ማድረግ አርቴታን ክሪቲሳይዝ ማድረግ በቃ ሙሉ በሙሉ ተበልጠን ነው። ይህንን መርሳት የለባቸው። አርሰናል የሚገርም ቡድን ነው። በሚገርም መንገድ ራሱን ገምቶ የመጣ ቡድን ነው። እንደምታውቁት እንደ አርሰናል የተፈተነ ቡድን የለም በዚህ ዓመት። ለምሳሌ የሉዊስ ኤንሪኬ ቡድን ምንም አይነት የጉዳት ሪከርድ የለበትም። በሙሉ ፊትነስ ሁሉም ተጫዋቾች ገብተውለታል። አርሰናል ጄሱስ የለም፣ አጥቂ የለውም፣ ፓርቲ የለውም። ትላንትና በእርግጥ ሰበብ ማብዛት ሳይሆን ነገር ግን እነዚህ ነገሮች ኮንሲደር መደረግ አለባቸው። የትላንትናው የመጀመሪያውን 20 ደቂቃ ስናይ ፒኤስጂ ኦልሞስት በቃ በልጦ ነበር ሲጫወት የነበረው። አርሰናል እንደ ድሮ አልነበረም 20 ደቂቃውን ስናይ ማለት ነው። ከ20 ደቂቃ ውጭ ባለው ጨዋታ ግን ኦልሞስት 50-50 ነበር ጨዋታው ማለት ይቻላል። ስታቲስቲክሱም ስታዩት ያኛው 20 ደቂቃ ስለረዳቸው ነው እንጂ ስታታቸው ላይ የጨመረላቸው ኦልሞስት 47 ላይ 53 ነበር። 50-50 ነበር ጨዋታው። በተለይ በሁለተኛው አጋማሽ አርሰናሎች ነቅለው ነበር ሲጫወቱ የነበረው። ነገር ግን ጎል ስር ተጽዕኖ መፍጠር አልቻሉም። በእርግጥ የበረኛው ብቃት እንዳለው የፒኤስጂ በረኛ ልዩ ብቃት ነበረው፣ የአርሰናሉም በረኛ ልዩ ብቃት ነበረው። እንደ አጠቃላይ ትላንቱን ጨዋታ ስናይ 50-50 ነው ማለት ይቻላል። በዚህ ምክንያት ነው የመጀመሪያው ጎል የተቆጠረው በአርሰናሎች ክፍተት ነው። ራይስ ዴምቤሌ ማርክ ትቶ በመሄዱ ነው። ሁለተኛ ደግሞ የማይጠበቅ ሹት ነው። ከዴምቤሌ እንደዚህ አይነት ሹት ብዙ ጊዜ ሹት ላይ ደካማ ነው ተብሎ ይታሰባል። ያልተጠበቀ ኳስ ገብቶባቸዋል። ነገር ግን ጨዋታውን ኮንትሮል ያደረጉበት መንገድ ጥሩ ነበር፣ ጥሩ የሚባል ነበር ለአርሰናሎች። አሁን ስጋቱ ምንድነው? በዛኛው ሜዳ ሄደው እንዴት ውጤቱን ይቀለብሱታል የሚለው ነው። እስቲ ስለሱ እናውራ። የትናንትናውን ጨዋታ ስናይ የቶማስ ፓርቲ አለመኖር ሳይሆን ቡድን ጎዳው ብዬ የማስበው እኔ የሜሪኒዮ ችግር ይመስለኛል። ሜሪኒዮ ትክክለኛው ፖዚሽን ላይ ነበር ብዬ አላምነው። ምክንያቱም ሜሪኒዮ አስተዋጽኦ ያን ያህል ጎል አልነበረም፣ እንደ 10 ቁጥር ሚናው ማለት ነው። ራይስ በ8 ቁጥር ቦታ ነበር የሚጫወተው፣ አሁን ወደ 6 ቁጥር ሄዷል። በ6 ቁጥር ጥሩ ግልጋሎት ሰጥቷል ብዬ አስባለሁ። መጀመሪያ ላይ ክፍተት ነበር፣ ነገር ግን ጥሩ ግልጋሎት ሰጥቷል ብዬ አስባለሁ። ትናንትና በጨዋታው ጥሩ ፐርፎርም አድርጎ ከሚባሉ የአርሰናል ተጫዋቾች መካከል እሱ ነበረ። ቲምበር በጥሩ ሁኔታ ነበር ሲጫወት የነበረው። ኦልሞስት ያንን አስፈሪ የማጥቃት እንቅስቃሴ የግራ መስመር ላይ የማጥቃት እንቅስቃሴ እንዳይከሰት የካቫሪያሽን እንቅስቃሴ እንግዲህ ቲምበር ማቆም ይችላል። ድንቅ የሆነ ነው። ልክ እንደ ሪያል ማድሪድ ጨዋታ ነበረ። በማጥቃት እንቅስቃሴ ሳካን ለማገዝ ጥረት አድርጎ ነበር። ነገር ግን እንደምታውቁት ሳካ በሁለት ተጫዋቾች ማርክ የሚደረግ ተጫዋች ኦልሞስት ወርልድ ክላስ መሆኑ ታውቋል። በቃ ሳካን በቀላሉ ማቆም እንደማይቻል የታወቀበት ደረጃና እሱ ላይ ትኩረት ተደርጎ ነበር ሜንዴስ ሲጫወት የነበረው ሳካን ማርክ ያደረገው ተጫዋች። ነገር ግን ሳካ በቀላሉ ብዙ ድሎችን ለመፍጠር ጥረት አድርጓል፣ እያመለጣቸው። በተለይ በመጀመሪያው አጋማሽ ብዙ ጥረት አድርጓል። ብዙ የሚያጨቃጨው ቢጫ የተሰጠበት ጊዜ ነበር። ያው ሜንዴስን እንግዲህ አስጨንቆ ኳስ ተቀብሎት ሲሄድ ጎል ልትሆን የምትችል ቦታ ላይ ነበር የነጠቀው። በዛም እንግዲህ ፋውል ነው ተብሎ ሲያስቆመው ዳኛው በብስጭት እንግዲህ ቢጫ አይቶ ነበረ፣ ስለተበሳጨ ማለት ነው። ብቻ ሳካ በጣም ጥሩ እንቅስቃሴ ላይ ነበረ። እነ ትሮሳርድ መጠነኛ ጥሩ እንቅስቃሴ ላይ ነበሩ። እነ ማርቲኔሊን በተመለከተ ግን አንዳንድ ትንሽ የራሱን ውሳኔ እንደ ሳካ መወሰን ይከብደዋል። በቃ ደፍሮ እንደ ብራዚል ተጫዋች ደፍሮ የሆነ እድል መፍጠር ነበረበት። አንድ ሹት ላይ እንግዲህ ተሳትፏል። ያው ኢፌክቲቭ አልነበረም። አንድ መልካም የሆነች ጥሩ አጋጣሚ ነበረችው፣ እሱን አልተጠቀመም። የመጀመሪያው ግማሽ ሊጠናቀቅ ሲል በነበረው ጨዋታ ማለት ነው። ከሞላ ጎደል የአርሰናል እንቅስቃሴ ኳሱን ኮንትሮል በማረም ረገድ ጥሩ ነበር ማለት ይቻላል። ከ20 ደቂቃ ውጭ ባለው ማለት ነው። ጥሩ ተንቀሳቅሷል፣ ጥሩ አስቆሟቸዋል። ፒኤስጂዎች ኦልሞስት ውጤቱን አስጠብቀው ለመውጣት ነው ጥረት ሲያደርጉ የነበረው እንጂ ሌላ ፕሬሸር መፍጠር አልቻሉም። ያው አንድ ኳስ ነበር ባርኮላ ተቀይሮ ከገባ በኋላ በቃ ፊት ለፊት ከበረኛው ጋር የተገናኘበት አንድ ኳስ ነበረ። እሱን ሳተል ሌላ ደግሞ ኦፍሳይድ ነበር እንጂ ያው በቀላሉ አንግል ገጭቶ ይወጣ ነበር፣ ግን ኦፍሳይድ ነበር። እሱ ግን ከባርኮላ ውጪ ይሄ ነው የሚባል ዴንጀረስ የሚባል ፊት ለፊት ከበረኛው ጋር የተገናኙበት አጋጣሚ አልነበረም። አርሰናሎች ግን በዚህ ረገድ የተሻሉ ነበሩ። ሹት ኦን ታርጌት አርሰናል ይበልጣል 5-4። ወደ ጎል ሹት በማድረግ ደግሞ አጠቃላይ ማለት ኦን ታርጌትም ከታርጌትም ውጪ በአንድ ነው የሚበልጡት። ፓሪሶች በአንድ ብቻ ነው የሚበልጡት። ኦልሞስት ተመሳሳይ ናቸው ማለት 10-11 ናቸው። ያው የመጀመሪያው 20 ደቂቃ ላይ
ባረጉት ማለት ነው። ፒኤስጂዎች በመጀመሪያው ግማሽ አንድ ያባከኑት በዴቪድ ራያ ብቃት አንድ የባከነች ኳስ አለች። ዴቪድ ራያም ትላንትና በጥሩ ሁኔታ ላይ ነበር። ሁለቱም በረኞች በጣም በጥሩ አቋም ላይ ነበሩ ማለት ነው። ስለዚህ ጨዋታው 50-50 የሚባል ነው። ጨዋታውን ስታዩት አርሰናሎች አሁን 9 ቁጥር እንደሌላቸውና ደፍሮ የሆነ ታምር የሚፈጥር ተጫዋች እንደሌላቸው ከሳካ ውጪ እንደሌላቸው ታውቋል። በቃ አሁን ሳካ ብቻውን እየለፋ ሌላ የሚያግዘው ተጫዋች ነው ያጣው። ብዙ ጊዜ ኦዴጋርድን ክሪቲሳይዝ ሲያደርጉት ይሰማው። ኦዴጋርድ ነው በቃ ሳካ ሊረዳው አልቻለ። ሳካ ማርክ ተደርጓል። ሳካ ማርክ ሲደረግ ደግሞ ወደ ሌሎች ተጫዋቾች ትኩረት አድርገው እንዳይሄድ ደግሞ አክቲቭ አይደለም። እነ ማርቲኔሊ እና ሜሪኖም አክቲቭ ሊሆንለት አልቻሉም። በቃ ትላንትና ባዩት ማለት ነው። ስለዚህ ሌላ አጋዥ ያስፈልገዋል። የኦዴጋርድን ብቃት እንደነ ካላፊዮሪ ቢገባ በጣም የተሻለ ነበር በማጥቃቱ እንቅስቃሴ። ካላፊዮሪ ገብቶ ሌዊስ ስኬሊ ደግሞ የቶማስ ፓርቴን ቦታ ቢይዝ ራይስ 8 ቁጥር ላይ ቢሆን ራይስም የተሻለ እድል የመፍጠር አቅም ነበረው። የተሻለ እሱ ወደ ጎል ይገባል፣ ኳስ ይሞክራል። ከዚህ አንጻር የተሻለ ይሆን ነበር የትላንቱ ጨዋታ። ችግሩ ይሄ ነው፣ የቶማስ ፓርቲ ያለመኖር ከዚህ አንጻር ነው እንጂ ቶማስ ፓርቲ አስተዋጽኦ የሚያደርገውን ነገር ዴክላን ራይስም አድርጎታል ትላንትና። ግን ቶማስ ፓርቲ እንዲገባ የሚፈልገው ዴክላን ራይስ 8 ቁጥር ላይ እንዲሆንና ያ ቦታ በተለይ የኦፌንሲቭ የማጥቃት እንቅስቃሴው ላይ ወደ 8 ቁጥር ላይ ያለው ቦታ ላይ ችግር ስለነበር ነው። እዛ ቦታ ላይ ራይስ እንዳይሆን ከለከለው። ሜሪኒዮ እንዲሆንና ኳሊቲ የሌለው ተጫዋች እዛ ጋር እንዲሆን አረገ እንጂ 6 ቁጥርን በሚገባው ተወጥቷል ብትሉኝ እኔ ዴክላን ራይስ ያን ያህል እንደምታውቁት በ6 ቁጥር ቦታው ላይ ዴክላን ራይስ ያን ያህል የከፋ ቶማስ ፓርቲ የሚያስናፍቅ ነገር አለው ብዬ አላስብም። ብዙ ሰዎች ፓርቲን እያሉ ነው። የፓርቲን መኖር የምፈልገው እኔ የ8 ቁጥር ቦታ ላይ ዴክላን ራይስ እንዲመጣ ነው፣ ወይም ደግሞ ሜሪኒዮ እንዳይኖር ነው። ወይ ደግሞ ሌሎች ተጫዋቾች ቢኖሩ ይሻል ነበር፣ ወይ ኗኔሪ ቢገባ ይሻል ነበር። ሜሪኒዮ ምንም አስተዋጽኦ እያደረገ አልነበረም። ከዛ አንጻር ነው ሌዊስ ስኬሊና ራይስ እየተናበቡ ጥሩ ይቀናጁ ነበር እዛ ቦታ። ነገር ግን ራይስ ወደ ኋላ ይሄድ አሁን በቶማስ ፓርቲ ቦታ። ለዛ ነው ቶማስ ፓርቲ ሲመጣ ራይስም ወደ ቦታ ይመለሳል፣ ጥሩ ቅንጅት ይኖራል ብዬ አስባለሁ። ከዛ አንጻር ነው እንጂ ዴክላን ራይስ ጥሩ ነበር፣ በጣም ትላንትና ጥሩ ነበር የተጫወቱ። ግን በቃ ከፊት ይሄዳል፣ ኳስ እየፈጠሩ ይሄዳሉ። በጣም ይገርም ስራ ሰርተው ይሄዳሉ አርሰናሎች። ፊት ላይ ግን ምንም ስራ ሳይሰሩ ይመለሳሉ። በቃ ይባክናል ኳሱ። ከበረኛው ጀምሮ በጣም በተደራጀ መንገድ ነው ሲጫወቱ የነበረው አርሰናሎች። ኳስ የሚመሰርቱበት መንገድ በጣም አስደናቂ ነው። ሳሊባ እና ዴቪድ ራይ አይፈሩም። በቃ እዛው ኳስ በቅብብል ነው የሚመሰርቱት። ሳሊባ በጣም ራሱን አሻሽሎ ነው የመጣው። ባለፈው 2 ስህተቶችን ተሳስቶ ነበር። ያን ስህተት አሁንም ሊደግም እንትን እያለው ነበር። ነገር ግን እንደ ድሮ መቆም ሳይሆን አርቴታ ያስተካከለለት ነገር እንዳለ በጣም ያስታውቃልና ኳስ እየገፋ መሄድ ጀመረ። በቃ መጠበቅ አልጀመረም። አሁን ማቀበል የማይችል ተጫዋች ለተጫዋች ኳሱ ማቀበል እንደማይችል ሲያቅ ሁሉም ማርክ ሲደረጉ ድሮ ደንብሮ ዝም ብሎ ይለጋው ነበር። አሁን ግን እየገፋ ራሱ በመሄድ ያንን ስህተቱን ያስተካከለበት መንገድ ነበርና ሳሊባ ጥሩ ነበር ሲንቀሳቀስ የነበረው ማለት ይቻላል። ከሞላ ጎደል ማለት ነው። በጣም ጥሩ ነበረ። ፊት ላይ ጥርስ አልባ ሆነ። ይሄዳል ኳስ መስርቶ ይሄዳል። አርሰናል በተለይ በሁለተኛው ግማሽ በጣም ተጫውቷል። ኳስ እየመሰረተ ይሄዳል። ኢፌክቲቭ አይደለም። ከዛ አንጻር ነው በእርግጥ በጣም በተደራጀ መንገድ የተከላከሉት። ሉዊስ ኤንሪኬም እንዳሉት ከሆነ እንግዲህ እንደ አርሰናል አይነት እንደነ ሳካ፣ ኦዴጋርድን የመሳሰሉ ተጫዋቾችን እየገጠምክ ዝም ብለን እንደፈለክ ለተጫዋቾችን መከላከል አለበት ያሉት እነሱ። ስለዚህ ምን ያህል ዴንጀረስ እንደሆነ አርሰናል ገብቷቸዋል። ስለዚህ ክፍተት ቢኖር ኦዴጋርድም ሳካም የሆነ ታምር ይፈጥሩ ነበር። ነገር ግን ጥቅጥቅ ብለው ነው ሲከላከሉ የነበሩት። በሙሉ ማጥቃት አብረው ናቸው፣ በሙሉ ሲከላከሉ አንድ ላይ ነበሩ ፒኤስጂዎች። በዛ ምክንያት ነው የአርሰናል ተጫዋቾች ላይ ክሪቲሳይዝ ለምን እንደሚበዛ አላውቅም። በቃ አንዳንዴ ያጋጥማል። በልጦ ተገኙ በመከላከል የ9 ቁጥር ችግር እንዳለ ይታወቃል። የሆነ ኳስን ደፍሮ የሚለጋ ተጫዋች እኔ አላየውም። በቃ ኳስን መሰረት ማድረግ ላይ ብቻ ነው አርሰናሎች ኤክስፐርት የሆኑት። ይቀባበሉታል እኮ ኳሱን፣ ማንም ችግር እኮ የለውም። ግን ደፍሮ ወደ ጎል የመቀየር ሹት የማድረግ ነገር ላይ ትንሽ ችግር አለ። ማርቲኔሊ እድል አልተጠቀመም። ሳካ ግን ያገኘውን እድል ሁሉ ጥሩ የሆነ ሙከራ በማድረግ ነበር ጨዋታውን የጨረሰው። ሳካን የሚያግዝ አንድ ሌላ አጥቂ ቢኖር በእርግጠኝነት እንደዛ ይሆናል ብዬ አስባለሁ። ስለዚህ ከሞላ ጎደል ጨዋታው ይሄ ነበር እንጂ ያን ያህል ሎ ፐርፎርማንስ አልነበረውም። አርሰናሎች በጣም መጠነኛ የሆነ ማስተካከያ ካደረጉ ቀልብሶት ይመጣሉ ጨዋታውን፣ በቀላሉም ባይሆን ማለት ነው። የመቀልበስ አቅም አላቸው። ግን ፒኤስጂም ቀላል ይሆናል ተብሎ ስለማይታሰብ እሱም ይጥራል። ነገር ግን 50-50 ሁለቱ ቡድን የሚቻቻል ቡድን ነው። ያን ያህል ፒኤስጂ ከባድ ነው እንደዚህ ዶሚኔት አድርጎት ነው ጨዋታውን የጨረሰው ምናምን አይደል። ጨዋታውን ያየ ሰው እንደዛ አይልም። የመጀመሪያ ጎል ስለተቆጠረች ነው እንጂ በአቻ ውጤት የሚጠናቀቅ ነው። በቃ ቡድን ሁለቱም አቻቻ ናቸው። ሙከራቸውም ተመሳሳይ ነው፣ ሹታቸውም ተመሳሳይ ነው። ሹት ኦን ታርጌት አርሰናል ይበልጣል በአንድ፣ አጠቃላይ ሹት ደግሞ 11-10 እነሱ ይበልጣሉ። ተመሳሳይ ነው። በቃ ሙከራቸው ተመሳሳይ ነው። ፖሴሽናቸው በጣም ተመሳሳይ ነው፣ ተቀራራቢ ነው። ምንም ያቺ የመጀመሪያው 20 ደቂቃ ብቻ ነች ፒኤስጂ ጎልቶ እንዲወጣ ያደረገው እና ያኛው ስህተት ደምቤሌ ጎል እንዲያስቆጥር አደረገው እንጂ አሁን ደምቤሌ ቢስተው ያን እንኳን እርግጠኛ ነኝ ጨዋታው ሌላ መልክ ይኖረው ነበር። እነሱም ስነ ልቦና ላይ ትንሽ ችግር ስለሚፈጠር ማለት ነው። ስለዚህ ጨዋታው ነበር። አጠቃላይ ፒኤስጂ ሜዳ ላይ ሄዶ አርሰናል ውጤቱን ይቀለብሰዋል ወይ?
ትልቅ ታምር አርቴታ ይሄንን ለመቀልበስ ነው የምንጫወተው ብለዋል። ማሻሻል ያለብን ነገሮች ነበሩ፣ ያንን ነገር ግን ልነግራቸው አልችልም ሚስጥር ነው በማለት ተናግሯል። ያው ሚስጥር እንዳያወጣ ነው ለአሰልጣኞች ታክቲካል የሆነ ነገር ላለመስጠት ነው፣ ግን ማስተካከል ያለብን ነገሮች ነበሩ። እነሱን በፍጹም አስተካክለን ሜዳ ውስጥ ገብተናል። በቃ ኢምፕሩቭ አድርጓል ቡድኑ እዛው የነበሩበትን ችግር ቀጥፎ እያደገ ጨዋታውን ኮንትሮል ወደ ማድረግ ደርሶ ነበር። ስለዚህ ያን ያህል እንደዚህ ነበር ጨዋታው በማለት ነው የገለጸው። አድንቋቸዋል፣ ጥሩ ነበር የተጫወቱት በማለት አርቴታም አድንቋቸዋል። እንደሚታወቀው ሉዊስ ኢንሪኬም እንግዲህ እንዳለው እንደዚህ አይነት ምርጥ ተጫዋቾችን ሳካና ኦዴጋርድን ስትገጥም ተከላክለ ነው በማለት በሙሉ መከላከል ላይ ትኩረት እንዲያደርጉ አድርጓቸዋል። ለምንድነው? ተጽዕኖአቸውን ስላወቀው ማለት ነው። እንደ መጀመሪያው ግማሽ ጨዋታ ቢሆን እየተጫወቱ የነበረው ፒኤስጂዎች አርሰናሎች ጎል ያስቆጥሩ ብዙ እድሎችን ፈጥረው ነበር እንደሚታወቀው ማለት ነው። ስለዚህ ጨዋታው በአጠቃላይ እንዲህ ነበር። አርሰናል እንደተለመደው ነው የተጫወተው። ፒኤስጂዎች እንደ ሌሎች ቡድኖች ደካማ ስላልሆኑበት ነው የትላንትናው ጨዋታ። በቃ ፒኤስጂ እንደ ሌሎች ቡድኖች ደካማ አልሆነም ከአርሰናል ጋር ሲመጣ፣ ወይም ደግሞ ተገዳደሩ እኩል ሆነ በቃ። ስለዚህ ነው አርሰናል ወረደ የተባለው እንጂ ማተር ኦፍ ዋን ጎል ነች እንጂ ፒኤስጂ እንደዛ ዶሚኔት አድርጎ ቢጫወት ብዙ ጎል ነበር ማግባት እኮ የነበረበት። ለምን አንድ ብቻ አግብቶ ወጣ? የሳተው ጎል አለ። እንደዛ ከሆነማ አርሰናልን ብዙ የሳተው ጎል አለ። እድል ኦፍሳይድ ተብሎ የተሻረበት ጎል አለ። ፔናልቲ ይሆናል አያሰጥም የሚባል ብዙ ነገር ነበር። የሳካ አጨቃጫቂ ነበር። ጥሎት ሜንዴዝን ያለፈበት መንገድ፣ ኳስ የቆመበት መንገድ እሱ ራሱ ወደ ጎል የሚቀየር ነው። ማርቲኔሊ የሳታቸው ብዙ ሙከራዎች አሉ። ትሮሳርድ በበረኛው ብዙ ሙከራዎች አሉ። ስለዚህ ከዚህ አንጻር ስናየው ፒኤስጂ ዶሚኔት ምናምን አድርጎ አይደለም፣ ግን አርሰናል ይህን ጨዋታ ማሸነፍ ነበረበት ተብሎ ስለሚታሰብ ነው። በዛ ሜዳ ይከብደዋል ይህን ውጤት ለመቀልበስ በሚል ነው እና ፒኤስጂም ቀላል ሆኖ አይቀርብም በሚለው ምክንያት ነው። እንደሚታወቀው የባለፈውን የሪያል ማድሪድን ጨዋታ ሲያሸንፍ በአሳማኝ ብቃት አሸንፎ ስለነበረ በብዙ መተማመን በአሳማኝ ብቃት አሸንፎም እንኳን ካርሎ አንቸሎቲ የምናልፍበት መንገድ ጠባብ ነው። ምክንያቱም አርሰናል የተጫወተበት መንገድ በጣም ልዩ ነው። እንደዚህ ከሆነ አጨዋወቱ ይህን ጨዋታ ለመቀልበስ ይከብደናል ብቃቱን በማለት ነበር የገለጹት። እንደዛም ሆኖ ግን ቀለብሳለን ለማለት ጥረት አድርገዋል። አርሰናል ደግሞ ይሄ የትላንቱን ጨዋታ በቀላሉ ነው የተጫወተው ማለት ያን ያህል ልዩነት የላቸውም። ስለዚህ አርሰናል ደግሞ 1-0 ውጤትን ቀለብሳለሁ ብሎ ማሰቡ ያን ያህል ችግር የለውም። ሪያል ማድሪድ እንኳን እንደዛ በጨዋታ ተበልጦ ቀለብሳለሁ በማለት በልዩ ዝግጅት መጥቷል። አርሰናልም ቀለብሳለሁ ብሎ ካመነ ራሱን የመቀለበስ አቅም አለው ብዬ አስባለሁ። በተለይ ደግሞ ቶማስ ፓርቲ ስለሚኖር ራይስም ስለሚገፋ 8 ቁጥር ላይ ከተስተካከለ ብዙ ጎሎች ይቆጠራሉ ብዬ አስባለሁ። ሳካን ማርክ ማድረጋቸው ስለማይቀር ሳካም የሆነ ታምርም መፍጠሩ አይቀርም። በዚህ ጋር ደግሞ ሌሎች የማርቲኔሊ ቡድን የግራ ክንፉ ደግሞ ሌላ እድል እንዲፈጠር የነሳካ መምጣት ከሌዊስ ስኬሊ ጋር ሲጣመር ጥሩ እድል ይፈጥራል ብዬ አስባለሁ። ከዚህ አንጻር ነው እንደ የትላንቱ ችግር ይሄ ነው እንጂ ጨዋታውን እንደ ድሮ ተቆጣጥሮታል አርሰናል። ያን ያህል የከፋ ከ20 ደቂቃ ውጪ ያን ያህል የገፋ ምንም ነገር የለም። ኢንዲቪጁዋሊ ግን ስታያቸው ለምሳሌ የፒኤስጂ ተጫዋቾች ኢንዲቪጁዋል ኳሊቲያቸው ከፋ። ለምሳሌ ድሪብል የማድረግ አቅማቸው ቆንጆ ነው። የዴምቤሌ ድሪብል የማድረግ አቅሙ ፈጣን ነው ተጫዋቹ። ሳካም ድሪብል ያደርጋል፣ ግን የሳካ ቴክኒክና እሱ ይለያያል። ዴምቤሌ በጣም ፈጣን ነው፣ ፍጥነት አለው፣ በባህሪው ፔስ ያለው ተጫዋች ነው። እዚህ ፈጣን እንደ ምባፔ አይነት ተጫዋች ነው። ድሪብል እያደረገ የሚሄድበት መንገድ ያ ነገር ነው ትንሽ የሚበልጣቸው። እነ ማርቲኔሊ እንግዲህ ብዙ ይጠበቅባቸዋል ከዚህ አንጻር ይሄ ነው። ስለዚህ አርሰናል መቀለበስ አቅም አለው፣ አቅሙ አለው ሌሎች ችግሮች ካልተፈጠሩ። ስለዚህ እንደዛ ማለት ነው። ግን አርሰናል እዚህ ድረስ መድረሱ ራሱ ትልቅ አቺቭመንት ነው። ልጆቹ ብዙ ጥረዋል። ክሪቲሳይዝ ምናምን ሲደረጉ ያለው እነ ኦዴጋርድ በፍጹም ኦዴጋርድ ክሪቲሳይዝ የሚደረግ ተጫዋች አይደለም። ለማን ያቀብል አንድ ሰው ለምሳሌ ሳካ እኮ የባለፈውን ጎል ያገባው እኮ ያለ ፖዚሽኑ ሄደው ነው። ያን ተጫዋች ብቃት እኮ ጎል አነፍንፎ መቆም እኮ ለጎል የሚመች ቦታ ላይ መቆም እኮ ይሄ ትልቅ ብቃት እኮ ነው። እነ ሮናልዶ እኮ ለጎል የሚመች ቦታ ላይ በመቆም እኮ ነው ትልቅ ብቃታቸውን ያሳዩት። ያን ሁሉ 900 ምናምን ጎል ያገቡት ለጎል የሚመች ቦታ ላይ መቆም። ኦዴጋርድ እንዲያቀብል ክፍት ቦታ ጠብቀ መቆም አለብህ። ሰንጥቀ መሄድ ሰንጥቆ እንዲሰጥ ከኦዴጋርድ ኋላ ላለ ተጫዋች ኦዴጋርድ እንዴት አድርጎ ነው ሰንጥቆ ኳስ የሚሰጠው? እኔ በጣም ይገርመኝ እኮ ይሄ ነው። ኦዴጋርድን ክሪቲሳይዝ ሲያደርጉት ከኦዴጋርድ ኋላ ላለ ተጫዋች እንዴት አድርጎ ነው እድል የሚፈጥረው? ሳካ ተይዞበታል። ሌሎች ተጫዋቾች እየተሯሯጡለት አይደለም። እንዴት እድል ይፍጠር? የሆነ እኮ ክፍተት ፈጥረውለት ወደፊት ቢሄዱለት በሆነ ታምር እኮ ያቀብላል። ኦዴጋርድን አይተን በጣም የሚገርም ቪዥን ያለው ልጅ ነው። ጀስት የአጥቂ የ9 ቁጥር ደህና 9 ቁጥር ያለ መኖር ነው እንጂ ኦዴጋርድን ብቃት እንዳይታይ ያደረገው የኦዴጋርድ ችግር አይደለም። እንግዲህ ምን ያርግ ግዴታ እሱ ወደ ኋላ ለማቀበል እየተገደደ ነው። ሳካ ሲያዝ ወደ ታች ደግሞ ኳሱን ይፈጥራል። እነ ማርቲኔሊ እዛ ጋር ያበላሻል። ፖዚሽናቸው አቋቋማቸው ጥሩ አይደለም። ያ ይመስለኛል ጎል ለማነፍነፍ የሚመች ቦታ ላይ መሆን ነበረባቸው። ዝም ብለው እነሱ የ10 ቁጥር ሚና ነው በአብዛኛው። ትሮሳርድም ከኋላ ሆኖ የ10 ቁጥር ሚና ነው የሚጠብቀው። ብዙ ጊዜ ወደፊት አነፍንፎ አይገባም። የ10 ቁጥር ቢሄቪየር ነው ያላቸው። ያ ነው ችግሩ። የ9 ቁጥር ቢሄቪየር ቢኖር በክሮስም በምንም እያደረገ
ያቀብል ነበር ኦዴጋርድ። ስለዚህ እንደዛ ነው እንጂ አርሰናሎች በጣም ትጉር ናቸው። በዚህ ዓመት በጣም ትጉር የተጨበጨበለት ቲም ነው የሉዊስ ኢንሪኬን ቡድን ቤስት የሚባል ቡድን ነው። ስለዚህ ቤስት እና ቤስት ነው የተገናኙት ትላንት። ለዛ ነው እንጂ አርሰናል መጥፎ ስለሆነ አይደለም። በጣም የሚገርም ቡድን ነው። ተጫዋቾቹ የሚገርም ናቸው። አሰልጣኙ የሚገርም ነው። ታክቲኩ የሚገርም ነው። አሁንም አርሰናል ምርጥ ነው። እዚህ ደረጃ መድረሱ ትልቅ ነገር ነው። በቃ ቤስት ከበለጠውም ፒኤስጂ ስለበለጠው ነው እንጂ ከፒኤስጂ ውጪ ራሱን እንግዲህ ያሳየ ቡድን ነው እና በዚህ ልክ ነው መታየት ያለበት እንጂ አርሰናል ስለወረደ አይደለም። የማሸነፍ አቅምም አለው እዛ ሄዶ ደግሞም እናየዋለን። ጨዋታው ባያሸንፍ እንኳን ባያልፍ እንኳን ጨዋታውን ዝም ብሎ እንደዚህ ተቀጥቅጦ የሚያልፍ አይነት ቡድን አይደለም አርሰናል። በጣም የሚገርም ቡድን ነው። ጨዋታውን ለመቀልበስ ጥረት ያደርጋል ብዬ አስባለሁ። አንድ ጎል ገና እዳ አለበት። አቻም ከሆነ በፔናልቲ ነው የሚለያዩት። ስለዚህ ፒኤስጂዎች የበለጠ አድቫንቴጅ ይገባሉ የአንድ ጎል ልዩነት እንጂ ያን ያህል አርሰናል ጨዋታውን ጥሩ አድርጎ ይጫወታል ብዬ አስባለሁ። ምናልባት አትሞስፌሩ ከሜዳቸው ውጪ ስለሆነ ያ ችግር ሊፈጥር ይችላል። ያን እንግዲህ ልክ የሳንቲያጎ በርናቦ እንደተቋቋሙት ይቋቋሙታል። ከዛኛው አይብስም ብዬ አስባለሁ። ከዚህ አንጻር ነው ጨዋታው የሚታየው። ስለዚህ ይሄ ነበር ጨዋታው ማለት ይቻላል። እናንተስ እንዴት ታያችሁት? ከዚህ አንጻር እንዴት ታዩታላችሁ? አሁን ካልኩት አንጻር ሀሳብ አስተያየቶቻችን መጻፍ ትችላላችሁ በኮሜንት ላይ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ላይክ ያላደረጋችሁም ላይክ አድርጉ። እግር ኳስን በላቀ እይታ ከእናንተ ጋር ሁልጊዜ የምናወራ ይሆናል። ቤተሰብ ሁኑ። በያላችሁበት መልካም ቆይታ